እንግዲህ በአንድም ሆነ በሌላ ምዕራባውያን ወይም ደግሞ ታሪካዊና ሚስጥራዊ ጠላቶቻችን ረቂቅ ጠላቶቻችን የማናውቃቸው ምንነታቸውን ፊዚካሊ የማናውቃቸው መንግስት ይሁኑ ድርጅቶች ይሁኑ ወይም ደግሞ የሁለቱም ውህድ ይሁኑ የሃይማኖት ተቋማት ይሁኑ የማናውቃቸው ኃይሎች ኢትዮጵያን በተደጋጋሚ ሁኔታ በተለያየ መልክ ሲያጠቁ ሲያስተኩ እንደነበረ የምናውቀው ጉዳይ በተለያየ ሁኔታ በተለያዩ ኃይሎች ለምሳሌ እንግሊዞች ቱርኮችን በመርዳት ወይም ደግሞ እንግሊዞች ግብጾችን በመርዳት ወይም ደግሞ ከደርቡሾች ጋር በመመሳጠር ወይም ደግሞ ከሶማሌዎቹ ጋር በመመሳጠር አይሁዶችም ሊሆኑ ይችላሉ የውስጥ ተቃዋሚ ኃይሎችን በማስነሳትም ሊሆን ይችላል ኢትዮጵያ ውስጥ ያሉ የሃይማኖትና የዘር ልዩነቶችን በማስፋትም ሊሆን ይችላል ብቻ በተለያየ አይነት ሁኔታ ኢትዮጵያ ስትጠቃ እንደነበረ እናውቃለን አረቦችም አሉ በዚህ ጉዳይ ላይ እንግሊዞችም እንዳሉ እናውቃለን የኤርትራ መገንጠል ላይ ጣሊያኖችም አሉበት የተለያዩ አረብ ኃይላትም እንዳሉበት ያየነው የምናውቀው ጉዳይ ነውና ጠላቶቻችን የትኞቹ እንደሆኑ ማን እንደሆኑ በግልጽ እገሌ ተብሎ ምክንያቱም እገሌ ተብሎ ከታወቀ ከሱ መጠንቀቅ ይቻላል አሁን ግን አናውቃቸውም ድርጅት ናቸው መንግስታት ናቸው አይደለም ምናልባት አንዳንድ ሂንቶችን ግን ከአንዳንድ ሁኔታዎች ሂንቶችን ምልክቶችን ማየት እንችላለን የኢትዮጵያን ታሪክ የኢትዮጵያን ማንነት የኢትዮጵያን በተለይ መሰረታዊውን ማንነቷን የሚተቹ የሚጠሉ ኃይሎችን በማወቅ የነሱን ትስስር በማየት ልናውቅ እንችላለን ለምሳሌ የካቶሊክ ቤተክርስቲያን ከፋሺስቶቹ ጋር በመመሳጠር በኢትዮጵያ ዘውድ ስርዓት ላይና በኢትዮጵያ ቤተክርስቲያን ላይ ከፍተኛና ከባድ ጥቃት እንዳደረሱ እናውቃለን ስለዚህ የነሱን አሻራ እዛ ላይ የምናየው ጉዳይ ነው እንደገና ሌሎች በተለይ እንግሊዞችና አሜሪካኖች በተለይ ፕሮቴስታንት ኃይሎች በተለይ የወያኔንና የሻዕቢያን እንዲሁም የኦነግ ኃይሎችን በመርዳት ጸረ ደርግ እንቅስቃሴ ሲያካሂዱ እንደነበረም የምናውቀው ጉዳይ ነው ስለዚህ ማን ላይ ተነሳ ማንን ረዳ የሚሉትን ሁኔታዎች በማየት አንዳንድ ፍንጮችን ማየት ይቻላል እንግዲህ እነዚህ የማናውቃቸው ድብቅ ሽሽግ ጠላቶቻችን ረቂቅ ጠላቶቻችን ቀዳማዊ ኃይለ ሥላሴን ለመጣል የኤርትራ ተገንጣዮችን ረድተዋል በሳቸው ዘመን የኤርትራና በተለይ ሻዕቢያ የሚባለውን ኃይል ሲረዱ እንደነበረና ኤርትራን ለማስገንጠል ከፍተኛውን ሚና ተጫውተዋል እሳቸውንም ለማውረድ ከፍተኛ ሚና ተጫውተዋል እነዚህ አይን ማንሳት ይቻላል እና የማይሲክስንም እዚህ ላይ መጥቀስ ይቻል ይሆናል በአገር ውስጥ የነበሩ በተለይ የተማሪ እንቅስቃሴዎችንና አመጾችን በአገር ውስጥ የተለያዩ አመጾችን እንዲከናወኑ ሲደረግ እንደነበረ የምናስታውሰው ነው የተማሪዎችና የወታደሩ አመጽ በ1953 ተሞከረ በ66 ተሳካ እሳቸውን አወረዱ እሳቸውን ለማውረድ ንጉሠ ነገስቱን ቀዳማዊ ኃይለ ሥላሴ ለማውረድ የሚፈልጉ ኃይሎች እነማን ናቸው የሚለውን ነገር ማየት ያስፈልጋል ቀዳማዊ ኃይለ ሥላሴ ከአይሁዶቹ ጋር በአረቦች ምክንያት ተጣልተዋል ምክንያቱም የአፍሪካ ህብረትንም በማዋሃዳቸው ምዕራባውያንና በተለይ አሜሪካና እንግሊዞች ያኮረፉበት ሁኔታ እንዳለ የምናየው ጉዳይ ነው ስለዚህ እነሱንም ምን አሻራ የምናይበት ጉዳይ ይኖራል ስለዚህ በተለይ በአውሮፓና በአሜሪካ የተማሩ ሰዎች የተለያየ የመፈንቅለ መንግስት ሙከራ እንዳደረጉም የምናውቀው ጉዳይ ነው ዞሮ ቀዳማዊ ኃይለ ሥላሴን የኢትዮጵያ ታሪካዊ እና መልክዓ ምድራዊ የተለያየ ኢንተረስት ያላቸው ዓለም አቀፍ ቡድኖችና ኃይሎች እንዳወረዷቸውና እንዳስወገዷቸው የምናየው ጉዳይ ይሆናል ስለዚህ የመጀመሪያው ስቴፕ ኢትዮጵያን ለማጥፋት ኢትዮጵያን ለመቆጣጠር የመጀመሪያ ስቴፕ ያደረጉት ነገር ቢኖር ቀዳማዊ ኃይለ ሥላሴን ማውረድ ነው ቀዳማዊ ኃይለ ሥላሴን ማውረድ ለምን ተፈለገ አንደኛው የዘውድ ስርዓት ነው ዘር ይቆጥራል የሺህ ዓመት የ2000 ዓመት የ3000 ዓመት ታሪክ ይሰባል
ስለዚህ ከኢትዮጵያ ማህበረሰብ ጋር የጠለቀ ትስስር አለው። የጠለቀ ስር የሰደደ ትስስር አለው። ሌላው ከዘውዱ ጋር ተያይዞ የኢትዮጵያ ቤተክርስቲያን አለች። የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን የመንግስት ሃይማኖት ሆና ከዘውዱ ጋር አብራ ትሄዳለች። ስለዚህ ሁለቱን ለማስወገድ ለማፈስ የሚፈልጉ ኃይሎች ናቸው ንጉሠ ነገሥቱን ያወረዱት። ስለዚህ ኢትዮጵያን ኦልቲሜት ኦብጀክቲቭ ምንድነው? ኦልቲሜት ኦብጀክቲቭ ኢትዮጵያን መቆጣጠር ነው። ኢትዮጵያን መቆጣጠር ከሆነ በመጀመሪያ ዘውዱን፣ ከዛ በኋላ ደግሞ ቤተክርስቲያንን፣ ከዛ በኋላ ደግሞ የዛን ወግ የሚያጠብቀው እነዚህን ለሁለቱ ኃይሎች መሰረት የሆነውን የማህበረሰብ ክፍል በተለይ የአማራውን ማህበረሰብ ጣሊያኖች ሊያጠፉት የሞከሩት ማህበረሰብ ማለት ነው። ሶስቱን ማለት ነው አማራውና ወግ አጥባቂ ባህሉ፣ ሁለተኛ የኢትዮጵያ ቤተክርስቲያን፣ ከዛ ዘውድ። ስለዚህ ሁለቱን በመምታት ሶስተኛውን በሚቀጥለው እነሱ በሚያመጡት ምክንያቱም ህዝብን ማጥፋት ስለማይቻል ማስመታት፣ መቅጣት፣ መግራት ይችላሉ። ስለዚህ ነው ዘውዱን አፈረሱ፣ ቤተክርስቲያንን አፈረሱ። ከዛ በኋላ ወታደሩን ይሄንን ለማድረግ እንግዲህ ወታደሩን ተጠቀሙ ማለት ነው። ወታደሩ የሚያውቀው ጉዳይ የለም። ወታደሩን ተጠቀሙና ሁለቱን ነገሮች አስወገዱ። ደርግ ከወጣ በኋላ ስልጣን ከተቆጣጠረ በኋላ መጀመሪያ ያደረገው ምንድነው? አማራውን በተለይ የሸዋን ህዝብ ነው ያጠቃው። በአውሮፕላን ሁላ እስከመደብደብ የደረሰበት ሁኔታ አለ። ይሄን ለምንድን ነው? ረቂቅ የነሱን እሳቤዎች የሚያራምዱ ሰዎች በውስጣቸው አስተሳሰቦች የሆኑ ሰዎች የሆኑ ይሄ ነው እንቆቅልሹ። ይሄንን ነገር የነሱን እሳቤ የነሱን ፍላጎት የሚያስፈጽሙት ልክ እንደነሱ ሆኖ የሚያስፈጽሙት ሰዎች እነማን ናቸው ነው ጥያቄው። በኢትዮጵያ ታሪክ ልናውቀው ማንችለው ትላንትም የማናውቀው ዛሬም ያላወቅነው ወደፊትም የማናውቀው ይሄ ነው። የነሱን ኢንተረስት እንደነሱ ሆነው የሚያስፈጽሙላቸው እነማን ናቸው? ለዚህ ነው ቀዳማዊ ኃይለ ሥላሴን አውርደው ደርጉ ስልጣን ወታደሩ ኃይል ስልጣንን እንደተቆጣጠረ ቀድሞ ያጠፋው 60ዎቹን የኢትዮጵያን ታሪክ የሚያውቁ የኢትዮጵያ ታሪክ የተሳሰረባቸው ጣሊያንን ያሸነፉ ከቤተክርስቲያን ጋር ግንኙነት ያላቸው ቤተክርስቲያንና ዘውዱን አጣብቀው የያዙ ማህበረሰብ የሚቀበላ እነዚህን ግሩፖች 60ዎቹ የምንላቸው በዘለማድ ማለት 60 አይደሉም፣ አክቹአሊ 82 ናቸው የተፈጁት ታላላቅ ሰዎች። በ1953 ደግሞ 19 ያህል ገለዋል። ስለዚህ ኦልሞስት ወደ 100 ትልልቅ የሚባሉ ሰዎችን እነዚህ በወታደሮቹ አማካኝነት እንዲጠፉ ተደርጓል። ይሄ የማን ፍላጎት ነው? የማን ፍላጎት ነው? ግን የተጠናና በፕላን በእቅድ የተከናወነ እንደሆነ ግን እዚህ ላይ ማየት ይቻላል። ምክንያቱም እያንዳንዷ የተደረገችው ነገር ማን ተገደለ፣ ማን ተረሸነ፣ ማን እንዲጠፋ ተደረገ፣ ማን ምን አይነት ዕውቀት አለው። አክሊሉ ሀብተወልድን እኮ ሲገሉ አክሊሉ ሀብተወልድ ኤርትራ ከኢትዮጵያ ጋር እንድትዋሃድ ያደረጉ የለው ግራጁዌት የፈረንሳይ ግራጁዌት ፈረንሳይኛ ተናጋሪ የኢትዮጵያን ኢንተረስት የሚያስጠብቁ ትልቅ ሰው ናቸው። አክሊሉ ሀብተወልድ እንዲገደሉ ሲደረግ ከነሰራቸው ነው እንዲጠፋ የተፈለገው። የኢትዮጵያን ሚስጥር የሚያውቁ የኢጣሊያ ፋሺስት ኢጣሊያ እንዲሸነፍ ያደረጉ ጣሊያን ከኢትዮጵያ ተባሮ ሲወጣ 5 ዓመት በአርበኝነት የተታገሉ ሰዎች ወኔ ያላቸው ከሬጅ ያላቸው የሀገር ፍቅር ያላቸው የእምነት ፍቅር ያላቸው የማንነት ፍቅር ያላቸው ምክንያቱም 5 ዓመት ሙሉ ተፈትነዋል በዛ ጦርነት በዛ አስጨራሽ ጦርነት ጣሊያን በመርዝ ጋዝ የተጠቀመችውን ጦርነት በአውሮፕላንና በታንኮች የታገዘ ሜካናይዝድ ጦር አዝምታ ኢትዮጵያን ያጠፋችበት ጦርነት ብዙዎች ተሰደው የነበሩበት ሁኔታ ከዛ በኋላ እንደገና በሶማሌም ተሰደው በኬንያ ተሰደው በአርበኝነትም ተዋግተው ከዛ በኋላ የሁለተኛው ዓለም ጦርነት ሲነሳ እንደገና አርበኞች ከእንግሊዞች ጋር እንግሊዞች የተጠቀሙባቸው ማለት ነው አርበኞችን አስታጥቀዋቸው ነው እንግሊዞቹ ኢትዮጵያን ረድተው ኢትዮጵያውያን እንደገና ሀገራቸውን ነፃ ያወጡት ከጣሊያን። እነዚህ በዚህ ጊዜ የነበሩ ሰዎች ማለት ለትውልድ ከፍተኛውን መነሳሳት ማንነቱን እንዲያከብር የሚያደርጉ ሀገሩን እንዲወድ የሚያደርጉ ሀገሩን እንዲጠብቅ የሚያደርጉ ለሀገሩ መስዋዕትነት መክፈል በቃ የማህበረሰቡ ሲምቦል የሆኑ ሰዎች ናቸው። አርአያ የሆኑ ሰዎች ናቸው። ስለ ስጋውም ስለ መንፈሳዊ ህይወቱም ስለ ኢትዮጵያ
ስለዚህ እነዚህን ሰዎች ማጥፋት ማለት የማን ኢንተረስት ነው? የማን ኢንተረስት ነው? ስለዚህ ቱዌ ነው። መጀመሪያ ንጉሠ ነገሥቱን አውረዱ፣ ከዛ በኋላ እነዛን ሰዎች አስፈጁ። ይሄ የዛ የምንለው የማናውቀው ኃይል ኢንተረስት መሆኑን የምናይበት ጉዳይ። ከዛ በኋላ ምንድነው? ከዛ በኋላ ደርግን ነው ያስቀመጡት። አሁን ደርግን ያመጡት ደርግ ወታደሩ ቴኮቨር እንዲያደርግ ያደረጉት ዘውዱንና ከዛ ጋር የተሳሰሩ ነገሮችን እንዲያጠፋ ነው። ከዛ በኋላ ደርጉን ደግሞ እንዲቀመጥ አይፈልጉም። ስለዚህ ደርጉን ደግሞ በተለይ ወደ ሶሻሊስት ቴንድ ስላደረገ የሰራውን ሰርቶ እንደገና ወደ ኮሚኒስት ስለተገለበጠባቸው ሊሆንም ይችላል እንደገና እሱን የሚያጠቁትን በጫካ ያሉ ኃይሎችን መርዳት ጀመሩ። ለ17 ዓመት ደግሞ እነሱ ሲረዱ ኖሩና ኢትዮጵያን ደም ሲያፋስሱ ኖሩና እሱን እንደገና አወረዱት። ከዛ በኋላ እነዚህን ኃይሎች ያመጡ ኤርትራን አስገነጠሉ። የመጀመሪያውን ሚሽናቸውን አኮምፕሊሽ አደረጉ ኤርትራን በማስገንጠል። ከዛኛው ደግሞ ስልጣን ከያዘ በኋላ እንደልባቸው የሚፈልጉትን ነገር ሲያሰሩት ኖሩና ለሱ ደግሞ አዘጋጁለት ሌላ ኢትዮጵያን ለመቆጣጠር እጃቸው ውስጥ ለማስገባት መጀመሪያ ዘውዱንና ቤተክርስቲያንን አስወገዱ። ከዛ ናሽናሊስት የሚባለው ማህበረሰብ በደግ አስወገዱ። ከዛ ደርግ ራሱ መመታት ስላለበት ደርግን እንደገና አስወገዱት። በማን? በእነዚህ ሰዎች። እነዚህ ሰዎች ደግሞ የሆነ ኢትዮጵያ ኤሌመንት አላቸው፣ የታወቀ ነው። የብሔር ስለሆኑ ደርግን ለማውረጃነት ተጠቀሙባቸው። ከዛ በኋላ እነሱን ደግሞ ዋንስ ኤንድ ፎር ኦል የሚያጠፉበትን ለዚህ ነው 97 ምርጫ 2007 ምርጫ ኦርኬስትሬት የተደረጉት። 97 ላይ ያዘጋጁባቸው 97 ላይ የተወሰኑ እነሱ ያመኑባቸው የፈለጓቸውን ሰዎች አዘጋጁና ከነባር ፓርቲዎች ጋር እንዲዳበሉ በማድረግ እነሱ ዶሚኔት እንዲያደርጉ አደረጉና መንግስትን ፈተኑት ከነባሮቹ ፓርቲዎች ጋር እንዲዋሃዱ በማድረግ። ከነዛ ውስጥ አንድ ማወቅ የሚገባን ነገር ቢኖር የፕሮቴስታንት እጆች በሰፊው ያሻቸውን ሲያደርጉ የነበረበት ወቅት ነው። ኤንጂኦዎች እና የተለያዩ የእምነት ተቋማት እንደነ ሲአርዲኤ አይነት ተቋማት ከፍተኛ አስተዋጽኦ ያደረጉበት የነሱ ኔትወርክ ግልጋሎት ላይ የዋለበት እንቅስቃሴ እንደነበረ ማወቅ ይቻላል። ግን ያልሆነም ፌል አደረገ። መሪዎቹ እንዲታሰሩ ተደረገ። እንደገና ሌላው ድራማ ቲያትር መሰራት ተጀመረ። ማህበረሰብ ያውቃል ወይ ማህበረሰብ አያውቅም? ጋዜጠኞች ተገዝተዋል፣ ኤንጂኦዎች ተገዝተዋል። የመንግስት ደግሞ የኤንጂኦ አዋጅ አወጣ፣ ጋዜጠኞች ላይ አዋጅ አወጣ፣ የሽብርተኝነት የምናምን የገለመሌ ምናምን አዳዲስ ህጎች አወጣ ራሱን ለፕሪዘርቭ ለማድረግ። ከዛ በኋላ የጠረጠረውን መታገል ጀመረ። አሁን የነሱ እንቅስቃሴ ምንድነው? በዚህ በማዕበል እንደገና መንግስትን በዲሞክራሲ ስም እነሱ ባዘጋጇቸውን ሰዎች ማስቀመጥ ነው። የተቃዋሚ ፓርቲዎች ላይ በተለይ ቅንጅት ለአንድነትና ለዲሞክራሲ ሲዳብር ቴክኦቨር የነበሩትን ፓርቲዎች ቴክኦቨር አድርገው ነው የወጡት። እነማን ናቸው እዚህ የወጡት የነበረው? በአሜሪካኖቹ ሲደገፉ የነበሩ ሰዎች ናቸው። አሜሪካኖቹ ያዘጋጇቸው የነበሩ ሰዎች ናቸው ቴክኦቨር እንዲያደርጉ የተፈለገው። እነ ብርቱካን ሚደቅሳ የፕሮቴስታንት እምነት ተከታይ ናቸው። እነ ሙሉነህ ወይ ልክ ቅንጅት ውስጥ እንዲገቡ ነው የተደረገው። በተለይ ከዶክተሩ ጋር የተገናኙ ሰዎች በሙሉ ያሉበት ነው። በዶክተሩ ዙሪያ የነበሩ በሙሉ ፕሮቴስታንቶች ናቸው። ለምንድን ነው ይሄ የታሰበው? ፕሮቴስታንቶቹን ስልጣን ላይ ማስቀመጥ ፈልገው ስለነበረ። ለዚህ ነው መንግስት ደግሞ ይሄን ነገር ስላወቀ ሟቹ ጠቅላይ ሚኒስትር ሁለት ነገር ነው ያደረገው። አንደኛ መሰረታዊ ነገር ህግ አወጣ። የኤንጂኦ ህግ አወጣ። ከፖለቲካ እንዲወገዱ አደረጋቸው። ከዛ በኋላ ከፖለቲካ ውስጥ የሚገቡ ከሆነ እንደገና የህግ እርምጃ ይወስዳል። ፕላስ ደግሞ ገንዘባቸው ላይ የውጭና የውስጥ ተብሎ እንዲከፋፈል ተደረገ። በምክትል ደግሞ ጠቅላይ ሚኒስትሩን ምክትል ጠቅላይ ሚኒስትር ማዕረግ የፕሮቴስታንት እምነት ተከታይ የሆነውን የዛሬውን ጠቅላይ ሚኒስትር አስቀመጠ። እንግዲህ ካርታ ነው እየተጫወቱ ያሉት፣ ቁማር ነው እነዚህ ሰዎች እየተጫወቱት። መንግስትም የሆነ ነገር አሽተቷል። ምዕራባውያን ግን የሚያውቁትን ያውቃሉ፣ አላማቸውን ያውቃሉ። የኛ ተቃዋሚዎችና ፖለቲከኛና ምሁራን ግን ምንም የሚያውቁት ነገር የለም። ስለዚህ እነሱን እየተጠቀሙ ያስጮሃሉ፣ እንደ ውሻ ያስጮኋቸዋል። መንግስት ላይ እንደ ውሻ እነሱ ሲጮሁ ይኖራሉ። ሲጮሁ
አጀንዳው ምን እንደሆነ ገና ያውቁም። የማን አጀንዳ ምን እንደሆነ የምዕራባውያን አጀንዳ ምን እንደሆነ ያውቁም። ከዛ በኋላ 2005 ላይ እንግዲህ ጠቅላይ ሚኒስትሩ ሞተ። በሱ ቦታ ምክትል የነበረው ፕሮቴስታንቱ ሰውዬ ስልጣን ያዘ። ይሄ እነሱን ፍላጎት የምዕራባውያን ፍላጎት ስለሆነ አሁን ጠቅላይ ሚኒስትሩ ያደረገው ምን ኢህአዴግ የሚባለው ስልጣን ላይ የተቆጣጠረው መንግስት ይህንን ሰውዬ በጠቅላይ ሚኒስትርነት ወይም ደግሞ የኢህአዴግ ሊቀመንበር ሲያደርጉት የነዛን ኢንተረስት ያውቃሉ ወይስ አያውቁም የሚታወቅ ነገር የለም። ሞስት ፕሮባብሊ ግን ያውቃሉ። that's why ሌሎቹን የነሱን ሰዎች ከማድረግ ይልቅ ትግሬዎቹን ከማስቀመጥ ይልቅ የመረጡት ይህንን የፕሮቴስታንት እምነት ተከታዩን ሰው ነው። ለምንድነው? ምናልባት እነሱም ስለሚያውቁ ይህንን ጉዳይ ይህን ስለሚያውቁ ሰውየውን በማስቀመጥ የምዕራባውያንን አጀንዳ ወይም ደግሞ የምዕራባውያንን ሴራ ለመቀልበስ። ምክንያቱም ምዕራባውያን የሚፈልጉት ፕሮቴስታንት መንግስት ማስቀመጥ ከሆነ እነሱ ፕሮቴስታንት ከራሳቸው አውጥተው በራሳቸው በፓርቲ ፖለቲካ ኮንትሮል እናደርገዋለን ብለው ያሰቡትን ሰውዬ ሊቀመንበር ካደረጉና የሀገሪቷ ጠቅላይ ሚኒስትር ካደረጉ ምዕራባውያን አጀንዳቸው ስለተፈጸመ ዝም ይላሉ የሚል እሳቤም ሊሆን ይችላል። ስለዚህ ጠቅላይ ሚኒስትር የሆነው ሰውዬ የፕሮቴስታንት እምነት ተከታይ ሆነ። ሰባተኛ አድቬንቲስት የሚባለው ይመስለኛል። ስለዚህ አሁንም ቁማሩ ቀጥሏል። ምዕራባውያን ኢንተረስታቸው ተፈጸመ ወይ? ኖ አልተፈጸመም። እነሱ ማስቀመጥና ሰንበዲ ሲያስቀምጠው የተለያየ ነው፣ የተለያየ ነው። ምናልባት ግን ይጠቀሙበታል። ምናልባትም ከሱ ጋር ሊሰሩበት ይችላሉ። ለዚህ ነው ብዙ ከጠቅላይ ሚኒስትሩ ሞት በኋላ በምዕራባውያን ሀገሮች መሪዎች ያየነው አቋም የተምታታ የሆነው። አንዳንዱ ሰፖርት ያደርጋል፣ አንዳንዱ ኦፖዝ ያደርጋል። ስለዚህ ምን ሆነ? ሰፖርትም እያደረጉ ኦፖዝም እያደረጉ ትግላቸውን ግን ቀጠሉ። ምዕራባውያኑ ትግላቸውን ቀጠሉ። ስለዚህ የአረብ ስፕሪንግ አይነት ነገር ለማምጣት ተሞከረ። የአረብ ስፕሪንግ ከምርጫ 2007 በኋላ በተለይ ፓርቲዎችን አንዳንድ እየከፋፈሉ አዳዲስ ፓርቲዎች እንዲመሰረቱ እየተደረገ በተለይ ቅንጅትን ካፈረሱ በኋላ አንድነት የሚባል አቋቋሙ። አንድነት ከፈረሰ እንደገና በኋላ ሰማያዊ የሚባል ነገር የወጣቶች ቡድን አቋቋሙና በወጣቶቹ ደግሞ ለመጠቀም ሞክረው በ2007 ላይ በተለይ የአረብ ስፕሪንግን ለማምጣት ከነሱ ጋር ቃል ተገባብተው በሰማያዊ ለመጠቀም ተሞክሮ ነበር። ወጣቶችን ያዙበት። ሰማያዊውንም መንግስት ያው በራሱ ስንት ፍሪዝ እንዲያደርግ አደረገው። ስለዚህ እንደገና ደግሞ ምዕራባውያን ሌላ ሀሳብ ማሰብ አለባቸው። ከምን ጋር ነው? ከነዚህ ከዘር ድርጅቶች ጋር በተለይ ከኦሮሞ ድርጅቶች ጋር አሁን ከነ ኦነግ አይነት ከነ ኦብነግ ዋቴቨር ኦሮሞ ሪሌትድ የሆኑ ቡድኖች ጋር መስራት ተጀመረ። ስለዚህ የተለያየ አሁን በቅርብ የምናያቸው የተለያዩ የኦሮሞ እንቅስቃሴዎች፣ ተቃውሞዎች፣ አመጾች በተለይ ከነ ጃዋር አሜሪካን ሀገር ከነ ጃዋር መሐመድ ጋር ጃዋር መሐመድ ከሚባለው ፋናቲክ ሬሲስት የኦሮሞ ተወላጅ ፖለቲከኛ ጋር የተሰናሰለ የፖለቲካ አካሄድ ተጀምሮ ተቃውሞ ክሩ እንደነበር ያየነው ጉዳይ ነው። የተለያየ አመት ልክ የአረብ ስፕሪንግ አይነት እንዳየነው በተለይ በሶሪያ እንዳየነው አይነት አመት እንዲፈጠር በትጥቅ ትግል የታገዘ ሁላ እንዲሆን ተሞከረ። አሁን እየተደረገ ያለው ምንድነው? ይህን መንግስት እንደገና አሸብረው አንቀጥቅጠው አራግፈው ማውጣት ነው። እንደገና መቆጣጠር ነው። አለዛም ደግሞ እንደገና ያለውን እንደያዘ። ምክንያቱም ጠቅላይ ሚኒስትሩ የፕሮቴስታንት እምነት ተከታይ ነው ብለናል። ጠቅላይ ሚኒስትሩን በሚያውቀው ምክንያቱም ፕሮቴስታንት ነው፣ የነሱን ኢንተረስት ያውቃል፣ እነሱም የሚፈልጉት ጉዳይ ነው። ግን እንዳለ መንግስቱን ኮንትሮል እነሱ ለማድረግ አልተመቻቸውም። ስለዚህ እሱን ደግሞ ተጠቅመው አሁን እሱም ያውቃል ወይስ አያውቅም የሚለው ነገር መንፈሳቸው ይታወቃል። ፕሮቴስታንቶች ስለሆኑ እነዚህ ሰዎች ፕሮቴስታንት ስለሆኑ የነዛን ኢንተረስት ስለሚያውቁ ይህ ሰውዬ በነፃነት ነው እየተንቀሳቀሰ ያለው። እሱም ታርጌት ያደረገ ነገር ምንም ነገር አናይም። የምናየው ነገር ምንድነው? የሰሜነኞቹን ነው። የሰሜኖቹ ላይ የሰሜን ሰዎቹ ላይ የተነጣጠረ ጥቃት ግን እያየን ነው። ጠቅላይ ሚኒስትሩን አይወግዙም። የሰሜኖቹን ኮንትሮል ግን የሰሜኖቹን በተለይ የትግሬዎቹን የሚቃወሙ እንቅስቃሴዎች ግን በሰፊው
እየታዩ ነው እነሱ ታርጌት የተደረጉበት ተቃውሞዎችና ጥቃቶች ነበሩ እንደ ኦሮሚያ ውስጥ ሲካሄዱ የነበረው ስለዚህ አሁን እዚህ ጋር ፖለቲካውን ስንጠቀልለው እየታሰበ ያለው ነገር ይህን ሰውዬ እዛው ላይ እንዳለ እነዚህን ሰዎች ገንጥሎ መምታት ነው የተፈለገው ገንጥሎ መምታትና ተቃዋሚም እንዳለ ነው የነሱም ሰዎች እንዳሉ ናቸው በተለይ እንደገና ከኤርትራ ጋር የሚታገሉትም ሰዎች አሉ በኤርትራ በኩል ያስታጠቋቸው ሰዎችም አሉ በአሜሪካኖች ፍላጎት ነው እሱም የሆነው ከዚህ መንግስት ጋር እየተሰራ ያለው ሌላ አንድ አስደንጋጭና ምናልባት ረቂቅ ሴራ ሊሆን ይችላል ብለን የምናስበው ነገር ምንድነው የጠቅላይ ሚኒስትሩ በተለይ ከወራሮያኑ ጋር አብሮ እየተሰራ ነው ብለን እንድናስብ የሚያደርገን ማለት ነው የጠቅላይ ሚኒስትሩ የጸረ ሙስናና ጸረ ኪራይ ሰብሳቢነት ዘመቻ ከአረብ ስፕሪንግ አንፃር ነው መታየት ያለበት በአረብ ስፕሪንግ እንዳለ የመንግስት መዋቅርን አፈራርሶ በመንግስት ውስጥ ያሉትን ሰዎች በሙሉ አጥፍቶ አፍርሶ ሌላ መንግስት ማቋቋም አይነት እንቅስቃሴ ነው ይሄኛው የጸረ ሙስናና የጸረ ኪራይ ሰብሳቢነት ዘመቻ ምክንያቱም በመንግስቱ ውስጥ ያሉትን እናውቃለን በሙስና ውስጥም ሊዘፈቁ እኮ የሚችሉት እነዚህ የሰሜኖቹ ሰዎች ናቸው ስልጣናቸውን ተጠቅመው የሚያደርጉት ነገር ስለሆነ ስለዚህ የህዝብን በእነዚህ ሰዎች ላይ እንዲነሳ በጨዋ ሞድ እነዚህን በማስደንገጥ የማራገፍ አይነት እንቅስቃሴ ነው ምክንያቱም ጠቅላይ ሚኒስትሩ ይህን ነገር በቀጥታ ከእነዚህ ሰዎች ጋር ከኢህአዴግ ከሚባለው ፓርቲ ጋር ከትግሬዎቹ ጋር ሊጋጩ አይችሉም ምክንያቱም የዛ ፓርቲ አባል ናቸው መንፈሳቸው ግን ከነዛ ጋር አንድ ነው ስለዚህ እዚህ ውስጥ ያሉትን ኮር የሆኑ ትልልቅ የሚባሉትን ፊገሮች የህወሓትን ወይም ደግሞ የኢህአዴግን መሰረታዊ ምሰሶ የሚባሉ ሰዎችን በሙስና ስም በማራገፍ ፓርቲውን ራሱ አሳምነው ድርጅታቸውን አሳምነው የህልውና ጉዳይ ነው ብለው ይህን ነገር እነዚህን ሰዎች ኢንዳይሬክት ምክንያቱም በአረብ ስፕሪንግ የሚወገደው ይሄው ኃይል ነው በዚህ በጸረ ሙስና ምክንያቱም ህዝቡ እንዲሳተፍ በህዝቡ ነው እያስመጣቸው ያሉት እንዲመጡ እያደረገ ያለው እንደገና በዛ በኩል ደግሞ የኦሮሞ እንቅስቃሴ የኦሮሞ ተቃውሞ የኦሮሞ አመጽ እነዚህን ሰዎች ታርጌት አድርጓል እነዚህን ሰዎች በተለይ የሰሜኖቹን ሰዎች ማስደንገጥ ነው የተፈለገው የሰሜኖቹ ሰዎች ለምንድን ነው የሰሜኖቹ ሰዎች ዞሮ የኢትዮጵያን ትራዲሽናል የሆነውን ጥንታዊ የሆነውን አምባገነናዊ ነገር ግን ኢትዮጵያዊ ስርዓት ነው ይዘው የተቀመጡት ይህንን ጠራርጎን ማስወጣት ነው የተፈለገው የመጨረሻው ዘውዱ ነበር ዘውዱ ተወግዷል ከዛ በኋላ ወታደሩ ነበር ወታደሩ ተወግዷል ከዛ እነዚህ ሰዎች ናቸው እነዚህ ሰዎች ውስጥ ያለው ደግሞ ትግሬው ኤሌመንት ነው ስለዚህ ይሄን የትግሬ ኤሌመንት በዚህ ትመታዋለ ይሄን የትግሬ ኤሌመንት በዚህ በጸረ ሙስና ዘመቻ በማራገፍ እንደገና በኦሮሞ ተቃውሞ ደግሞ በማስደንገጥና በማስደንበር እነዚህን ሰዎች በማሳሳት ፍራቻ ውስጥ በመክተት ከዛ በኋላ ደግሞ በመካከላቸው የፕሮቴስታንቱን ኤሌመንት ሰፖርት በመጠየቅና እነሱን እነዛ ውስጥ በመሰግሰግ ለዚህ አንድ ምልክት የሚታየው ነገር ምንድነው የፕሮቴስታንቱ እጆች በሰፊው እየረዘሙ ያለበት ጊዜ መሆኑን የምንመሰክረው ጉዳይ ነው ጠቅላይ ሚኒስትሩ በራሳቸው እጅ በራሳቸው አፖይንትድ የተደረጉ ሰዎችን መጥቀስ ይቻላል ማየት ይቻላል ለምሳሌ እንጠቅሳለን የኢትዮጵያ የሃይማኖት ጉባኤ በሚል እንዲመሰረት የተደረገው የእምነት ድራማ በቲያትር ማህበረሰቡ ላይ ደርሰዋል እንደነ ኢቢኤስ ያለው ኢቢሲ ነው መሰለኝ ኢቢኤስ አይነት ድርጅት የፕሮቴስታንቱን ፕሮፓጋንዳ በራሱን በቻለ ቻነል እንዲያስተላልፍ ለአመታት የተሰራበት የእድገትና ትራንስፎርሜሽን ዋን ከታወጀበት ጊዜ ጀምሮ ነው ይሄ ነገር ሲሰራ የነበረው ከዛ የዓለም አቀፍ ሚዲያዎች እንደነ ቪኦኤ እና እንደነ አልጀማን ነው ዴሽቬሌንን ስራ ሲሰሩ ነበር የተለያዩ ኃይሎች እንደነ ኤፍኤም ውስጥ
እንደ ሸገር ያሉት የራዲዮ ጣቢያዎች እንደ ሸገር 102.1 የሚባል መሰለኝ 102.1 ሸገር ሬዲዮ ይህን ስራ ሲሰሩ ነበር። የፕሮፓጋንዳ ስራ ለአመታት የተወሰኑ ግለሰቦች እንደነ ዶክተር ምህረት ደበበ አይነት ሰዎች የስነ ልቦና ምሁራን ዶክተሮች የኢትዮጵያን ማህበረሰብ አይምሮ እንዲቀርጹ የተለያዩ መጽሐፎች ሁሉ ተጽፈው ማህበረሰቡ ኦሬዲ እንዲቀበላቸው ተደርጓል እነዚህ ሰዎች። ስለዚህ ይሄ የተቀናጀ ዘመቻ ነው። ማህበረሰቡ በተናጠል እርስ በርሱ እንደውሻ እየተበላላ የሚኖረው አጀንዳው አልገባውም፣ እየገባው አይደለም። የማንና አጀንዳ እያስፈጸመ ራሱ እንደሆነ ያውቃል። አሜሪካና እነ ሂውማን ራይትስ እነ አምነስቲ ኢንተርናሽናል ስለ ኢትዮጵያውያን ደንታ እንደሌላቸው እንኳን አይገባውም ህዝቡ። ስለ ሰው ልጅ ደንታ የሌላቸው መሆናቸውን እኮ በሶሪያ አይቶታል፣ በሊቢያ አይቶታል፣ በየመን አይቶታል። ስንቱን ህዝብ ሲፈጅ፣ ስንት ህጻናት ሲፈጅ፣ ስንት ሴቶች ሲፈጁ፣ ስንት ሴት ነው ያለቀው በሜዲትራኒያን በሶሪያ ምክንያት የተበተኑ። ለነሱ አዘኑ ወይ እነዚህ ሰዎች? አላዘኑም። ፍልስጤም ውስጥ እያለቁ ስላሉት ሰዎች አዝነዋል ወይ? አላዘኑም እነዚህ ሰዎች። ታዲያ አንተ ስለ አንድ ጥቁር ግራ ስለገባው ኢትዮጵያዊ ደንታ ይሰጣቸዋል ብለህ እንዴት ነው የምታስበው? ምን አይነት ድንቁርና ነው? ግን ለድንቁርና በኋላ ዋጋህን ታገኛለህ ነው። አብዛኝ ዶፍ ዘዴ እነሱ ቴክ ኦቨር ካረጉ የ1000 ዓመት ፕላናቸውን ካወጡ በኋላ መኖር አትችልም። ያኔ መጠየቅ አትችልም። ስትጠይቅ ትቀጠቀጣለህ። አምነስቲ አይጮህልህም፣ ሂውማን ራይት አይጮህልህም፣ ሶሻል ሚዲያ አይጮህልህም። ሊዘጋም ይችላል፣ ያዘጉታል እነሱ እራሳቸው። አሁን ያስከፈቱት ለምንድን ነው? ስራቸውን እስኪሰሩ ድረስ ነው። እነዚህ ሁሉ ድርጅቶች ይኖራሉ ወይ? አይኖሩም። ተቃዋሚ የሚባል ጋዜጣ ሊኖር ይችላል ወይ? አይኖርም። ተቃዋሚ የሚባለው ምናልባት ያኔ ሌላ ነገር ነው የሚቃወመው፣ ሌላ ነገር። ከዛ አጀንዳው ሁሉ ይቀየራል። ዛሬ የምትሰማቸው አጀንዳዎች ኢትዮጵያ አደገች ተመነደገች የሚል ወሬ ብቻ ነው የምትሰማው። ከዛ ኢትዮጵያ ከዓለም አቀፍ ማህበረሰብ ጋር ቤተኛ እንደሆነች ተደርጎ ነው የሚነገረው። እንዳደገች ነው የሚነገረው። ፕሮስፐረስ እንደሆነች ሪች እንደሆነች ነው የሚነገረው። አንተን ግን ውስጥ እዚህ ኢሊሚኔት እያደረጉ ማለት ነው። ዛሬ ፕሮቴስታንቶቹ ለምንድን ነው እዚህ ደረጃ የደረሱት ብሎ እንኳን የጠየቀ ሰው የለም። ቤተ ክህነት እንኳን እየጠየቀ አይደለም። ነገ ቪክቲም የሚሆኑት የጣሊያን ፋሺስቶች ስልጣን ከተቆጣጠሩ በኋላ ወደ 2000 ቤተክርስቲያን ያቃጠሉት፣ ወደ ስንት ሺህ መነኮሳትን ያጠፉት። አንድ የእምነት ድርጅት የውጭ የእምነት ድርጅት በኢትዮጵያ ስልጣን ሲይዝ ምን እንደሚያመጣ መጠርጠር ያስፈልጋል። በተለይ የክርስትና እምነት እነሱ አብረው እየደመጡ ነው። ዛሬ እነሱ የመረጡት ሰው ነው። ዛሬ እነሱ እድርተኛ የሆኑት ግለሰብ ነው ዛሬ ወደ ኢቢሲን እንዲቆጣጠር የበላይ ጠባቂ የቦርድ አባል እንዲሆን የተደረገው። ስለዚህ እጃቸው አለበት። ራሳቸውን የሚያጠፋቸውን ድርጅት እያገዙ ነው ስልጣን እንዲይዝ። ነገ ምን እንደሚመጣባቸው እንኳን የሚያውቁ ሰዎች አይደሉም እነዚህ ሰዎች። የመጀመሪያ ታርጌት እነሱ መሆናቸውን አያውቁ። አፍተር ኦል ፕሮቴስታንትን ስልጣን ላይ ለማስቀመጥ የሚፈልገው ይሄ ነው፣ ሌላ ዓላማ የለውም። ለምን የሃይማኖት ድርጅት የአንድን ሀገር ፖለቲካ እንዲቆጣጠር ይፈልጋል? ሌላ አጀንዳ ባይኖረው የድገትና የኢኮኖሚ ጉዳይ ቢሆንማ እምነቱ ወደዛ ውስጥ እንዲገባማ አይፈልግም ነበር። ያ እምነት እዛ ቦታ ላይ እንዲቀመጥ ለምን ተፈለገ? ክርስቲያን የሚባለው ፍጡር ሊገባው አልቻለም። የሚገባውም አይነት አይደለም። እውነት ለመናገር እንደ ኢትዮጵያ ክርስቲያን የደነዘዘ የፈዘዘ የደነቆረ በዚህ ምድር ላይ አለ ተብሎ አይታሰብም። አይደለም እንደ ተቃዋሚዎችና ጋዜጠኞች የሚጠይቁት ምን ማለት ነው? ይሄ የኤንጂኦዎቹን እኮ ነው። በኤንጂኦዎች ላይ የወጣውን ነገር መቃወም ምን ማለት ነው? እነሱ ፖለቲካ ውስጥ ይግቡ እያለ ነው። ያንን አዋጅ አንሳ እያለ ነው። ይህ ማን ፍላጎት ነው? የኢትዮጵያ ማህበረሰብ ፍላጎት ነው ወይ? ስለ ኤንጂኦ ለመከራከር ለመሟገት ኤንጂኦ እኮ ነን ገቨርንመንታል ኦርጋናይዜሽን ለውጦቹ ነው እያሰቡ ያሉት። ፖለቲካ ውስጥ ይግቡ 70%
የበጀታቸው 70% ደግሞ እዛው ለእርዳታ ይዋል 30% ብቻ ለራኒንግ ኮስታቸው ይጠቀሙ የሚለውን ህግ እኮ ነው እንዲቀየር እየተደረገ ያለው እየተጠየቀ ያለው። በማን በምሁራን ተጠየቀ፣ በተቃዋሚዎች ተጠየቀ፣ በጋዜጠኞች ተጠየቀ። ስለዚህ ይሄ ማን ኢንተረስት ነው? የምዕራባውያን እኮ ኢንተረስት ነው። ይሄ ምን እንኳን ኢንተረስት የኢትዮጵያ ህዝብ ነው ወይ ብሎ እንኳን የጠየቀ የለም። የሽብር ህግ የሚነሳ ይላል። የሽብር ህግ አስፈልጎ አይደለም። የሽብር ህግ እንዲነሳ የሚፈልገው እነዚህ ሰዎች ተጠያቂ እንዳይሆኑ ነው። ይሄን መንግስት ለመገዳደር እነዛ ለማፍረስ የሚልኳቸው ሰዎች ነፃ ሆነው በነፃነት እንዲንቀሳቀሱ ነው እንጂ ለማህበረሰቡ ታስቦ አይደለም፣ ለህዝቡ ታስቦ አይደለም፣ የእውነተኛ ኢትዮጵያ እንዲጠቀሙበት ታስቦም አይደለም። የእውነተኛ ጋዜጠኞች የሚናገሩት ምንድነው? የተቃውሞ ማዕበል አብዮት አይደለም እንዴ? ያለ ማን ነው አትሌንድ ማን የሚጠቀምበት? ዲሞክራሲ እኮ ሊመጣ ይችላል። የመንግስት ፈርሶ እኮ ዲሞክራሲ ሊመጣ ይችላል። ግን ስልጣኑን የሚቆጣጠረው ምዕራባውያኑ ያዘጋጃቸው በተለይ እነዚህ ኦርጋናይዝድ የሆኑ የፕሮቴስታንት እምነት ድርጅት ሰዎች ናቸው ስልጣኑን የሚቆጣጠሩት። መዋቅሩንም የሚጠቀሙት የነሱ ኔትወርክ ነው። ከዛ በኋላ የሚወጣውን ህግ አስቡት፣ የሚወጣውን አዋጅ አስቡት። እናንተ ዛሬ ሀሳብን የመግለጽ ምናምን እንደዚህ የኤንጂኦ ህግ ምናምን ትላላችሁ። ነገ ምን እንደሚፈጠር እናንተ አየር መተንፈስ እንዳትችሉ እንኳን ህግ ሊወጣባችሁ ይችላል። አብያተ ክርስቲያናት ሊዘጉ ይችላሉ። በዓላት ሊዘጉ ይችላሉ። እምነት ሊጠፋ ይችላል። መነኮሳት ሊታረዱ ይችላሉ። ባህታውያን ስራ ፈት ተብለው ሊታደኑ ይችላሉ። ይህንን እንኳን አታውቅም። እየዞረ ቢያጠፋቸው እንኳን የምታቀበት ምክንያት የለም። ምንም የምታቀበት መረጃ አይኖርም። አንድ ጊዜ የመንግስት ስልጣንን አሳልፈ ከሰጠ ይሄ የራሱ ወንድምህ ቢጨቁነው ይሻልሃል። በአንድ ስሙ ቢያንስ ክርስትና እምነት አለው ቢያንስ ይህንንም እያወቁ ደግሞ አያደርጉም። ሴራው ስላልገባቸው ነው አብረው እያዳከሙ ያሉት። ይሄ እንዲገባቸው ማድረግ ነበር ትልቁ ስራ። ግን እነሱም አንተን አላመኑም፣ ህዝቡን አላመኑትም። ያስበላቸው ስለሚመስላቸው ከነዛ ከምዕራባውያን ጋርና ከነዚህ ከፕሮቴስታንቶቹ ጋር እየሰሩ ነው። ኡልቲሜት ኦብጀክቲቫቸው ግን የነዛ የባብ እንቁላል ስለሆነ የርግብ ሊሆን አይችልም። ስለዚህ ምን መደረግ አለበት? ምን ማድረግ አለበት? ይሄ ለእያንዳንዱ ኢትዮጵያዊ፣ ለእያንዳንዱ ክርስቲያን፣ ለእያንዳንዱ ወጣት፣ ለእያንዳንዱ የአማራ ህዝብ፣ ለእያንዳንዱ የትግሬ ህዝብ፣ ለመንግስትም ጭምር አሳይመንት ነው። ክሊር ከት ሶሉሽን የሚባል ነገር በዚህ ሰዓት ላይ ሊሰጥ አይችልም። የመጀመሪያው እርምጃ ሰው እንዲነቃ ማድረግ ነው። ላልነቃ ሰው ሶሉሽን ምን ተነግረዋለህ? ያልነቃ ሰው ሶሉሽን ስለ ሶሉሽን ልታወራለት አትችልም። መጀመሪያ ችግሩ አለ ወይ ብሎ ነው መንቃት ያለበት። ችግሩ እንዳለ አለ ብሎ ለማያምን ሰው ስለ ሶሉሽን አታወራም። የምትነግረው ግን ነገ ዘረማንዘሩ መኖር የማይችልበት ደረጃ የሚደርስበት ሁኔታ ሊፈጠር መቻሉን ብቻ ነው። ይህ ነው የአብአዚያን መልእክት። ሚያዝያ 2008 ዓመተ ምህረት